ላለፉት 15 ቀናት ሩጫ አቋርጬ የነበረ የቀኝ ተረከዜ ላይ ትንሽ ከሮጥኩ በኋላ ስሮጥ ምንም አይሰማኝም። መጨረሻ ላይ ግን ሳርፍ ወይ ተኝቼ ስነሳ ያመኝ ነበር ተረከዜን በጣም ግን እንደነገርኳችሁ ነው። በህመም ይሁን በጤና በክራርም ይሁን በበገና በድንጋይም ይሁን በዘነዘና ዞሮ አናቆምም ብያችኋለሁ። በክረምትም ይሁን በበጋ በካናዳ ይሁን በዩጋንዳ በኬንያ ይሁን በኢትዮጵያ በሌክ ሾር ይሁን በሌላ ሾር ዞሮ ሩጫችን አናቆምም። እነሆ ሌክ ሾርን አቋርጬ ለዝሊን ይዤ ወደ ሼሪ ቢች እየሮጥኩኝ ነው። አሼ ይጠብቀኛል። ባይ ዘ ታይም እዛ ስደርስ ሼሪ ቢች ኦልሬዲ 10 ኪሎ ሜትር ይሞላኛል። በጣም ደስ ይላል በእውነቱ። እንደ ሩጫ ደስ የሚል ነገር ምን አለ ተብሎ እንደተጻፈው እነሆ እንጆ እያደረግን ነው። አብራችሁኝ ቆዩ። ኮሚሽነርን እያቋረጥኩ ነው። አሁን ወዲያ የምትመለከቱት የቲቲሲ ቶሮንቶ ትራንዚት ኮሚሽን ትልቁ በጣም ዴፖ ነው። እንደ እዚህ ጋር ደግሞ የቆሻሻ ማጣሪያ ኤሪያዎች መሰለኝ። እንደ የቶሮንቶ ፖርት በዚህ ጋር ነው። አሁን ያው ጉም አለ፣ ግን እንደነገርኳችሁ ነው። በጉምም ይሁን በጭስ ውስጥ ብቻዬንም ይሁን ከሰው ጋር አዝኜም ይሁን ተደስቼ በድህነትም ይሁን በሀብት ሩጫዬን እቀጥላለሁ። አብራችሁኝ ቆዩ። ይሄ ካናዳ ፖስት ነው፣ እንደ ዩኤስ ፖስት ካናዳ ፖስት። እዚህ ጋር መኪናዎቻቸው ዴሊቨሪ ትራኮቻቸው አሉ። ዘጉድ ቲንግ በረዶ ተጠርጓል። እንደ ግን ስቲል ጉሙን ታዩታላችሁ። ቶምሰን ፓርክ ደርሻለሁኝ። ይሄ ፓብሊክ ፓርክ ነው፣ ክፍት የሆኑበት ቀን። ይህን መንገድ ይዤ ወደ ቀኝ ሮጣለሁ። ይሄ ትሬል ዋተር ፍሮንት ግሬት ሌክስ ዋተር ፍሮንት ትሬል ይባላል። አቤት ሰመር እስኪመጣ በጣም በቃ ናፍቅ ያለሁ። የሚገርም ነው። እዚህ ቦታ ላይ ሰው ህዝብ ወዛቱ ራሱ። አሁን ይሄን ትሬል ይዤ ሮጣለሁ። እንደ አዲስ አበባ ኮሪደር ግን ጥልጌጥ አይደለም። ግራና ቀኝ ቢዝነሶች ናቸው። የስራ እድሎች ይፈጥራሉ። ዝም ብሎ ቢዝነሱ ዲሞሊሽ አድርጎ የሰው እንጀራ ተዘግቶ የብዙ ሰው ቢዝነስ ገቢ ተበላሽቶ ዲስትሮይ ተደርጎ ሳይሆን አይዘር ከጎን በኩል ትልልቅ ቢዝነሶች አሉ፣ ኦር ውጪ ከከተማው ራቅ ብሎ የተሰራ ነው። ሰዎች ከከተማው ውጥንቅጥ ኬዎስም ደግሞ ራቅ ብለው ነፋሻማ አየር እንዲቀበሉም ነው። ወደዛ ውሃው አለ። የኢትዮጵያ የኮሪደር የብልጽግና ስራ ግን የታይታ ነው። ይሄ እንዲማጅን አሁን ከአሜሪካ ወይ ከካናዳ አንድ ሰው የኢትዮጵያን ኮሪደር ለማየት ፋውንቴን ለማየት ከዚህ ሲሄድ እዛ ዳዝ ሜክ ሴንስ። ሰዎች ቱሪስቶች፣ ነጮች፣ ምዕራባውያን ኢትዮጵያ ከሄዱ የኢትዮጵያን የተፈጥሮ ጫካውን ውበቱን እንደ የአብያተ ክርስቲያናት ጥንታዊ ቅርሶችን የእምነት ተቋማት እነሱን ለማየት እንጂ የአብይን ሲሚንቶና የቻይና መብራት ለማየት ደግሞ ታየኝ እኮ። ከዚህ መብራትማ ዱባይ ሞልቷል፣ ሻንጋይ ሞልቷል። እዚህ መቻ ያጣ ነው። ሶ ኮምፕሊትሊ ሮንግ የሆነ ፍልስፍና ነው። ፌክ ኢት አንቲል ዩ ሜክ ኢት ብለዋል ዛሬ ያሬድ ኃይለ መስቀል። ኢኮኖሚስት ነው። ቆንጆ ጽሁፎች ይጽፋልና የብልጽግና ወንጌል ፌክ ኢት ነው። ደሃም ብትሆን ዝም ብለህ እንደ ሀብታም አክት አድርግና አንድ ቀን ሀብታም ትሆናለህ አይነት ነገር ነው። ፌክ ኢት አንቲል ዩ ሜክ ኢት ብለዋል ጎቴሽ። የስ የቶሮንቶ ፖርት ቶሮንቶ ጋር ደርሻለሁ። አውተር ሃርበር መሪና። ወደዚህ ከገባችሁ ፖርት ወዲያ ሀይቁ ውሃውን ነው የምትመለከቱት። እዚህ ጋር እቺ እንትን ራስ መኮንን ድልድይ ጋር ደርሰናል። የኢትዮጵያው ድልድይ የተሻለ ነው። ከዚህ መስታወት ነው ወርታች ያሳያል። ይሄኛው ድልድይ አይረባም። ቱሊዮነስት በዚህ አዳነች በልጣናለች። ደስ ይበልሽ። ይሄ ሌክ ኦንታሪዮ ነው። አሜሪካ ድረስ ይገናኛል። አቤት እንዴት ያምራል! ተመልከቱ።
ዛፉ መለመላውን እርቃኑን ቀርቷል። ዊንተር እያለቀ አሁን ስፕሪንግ አክቹዋሊ ዊንተር አልቆ ስፕሪንግ ገባ። አቤት አቤት ውበት እንዴት ያምራል። ኦ ዊንተር ነው እንጂ ገና እስከ ማርች 21 ስፕሪንግ ይገባል። በረዶ እየቀለጠ ነው። በጣም አምሯል። ስቶፕ ሳይን አለ ተመልከቱ። በየቦታው ነው የእግረኛ ስቶፕ፣ የመኪና ስቶፕ። ኢትዮጵያ የሚያበሳጨው አንዱ ትልቁ ነገር አሼ እዛ ጋር ነው። ፕሮፐርሊ መንገዶቹ ማርክ አያደርጉም። ሳይን የለ፣ ምልክት የለ። በቃ ክልክል እንደሆነ የምታውቁት ትራፊክ መጥቶ ሲቀጣችሁ ነው። ዝም ብሎ ዱብ ይልና ከሰማይ ያው እንዲህ ያድርግሃል፣ እዚህ ጋር እንትን ላይ ሄደሃል ምናምን እንደዚህ። የት አለ ምልክት እኮ የለም። በጣም በጣም ያሳዝናል። በጣም በእውነት ኢትዮጵያ ውስጥ አዲስ አበባ በተለይ ራይድ እየነዱ ቤተሰቦቻቸውን ለመመገብ፣ ለመቀለብ፣ ለማስተዳደር የሚጥሩ ሰዎች መከራ በጣም ያሳዝነኛል። በጣም ይግባኝ የለ፣ ፍትህ የለ። አንድ ቀን 300 ብር ራይድ የጫልኩት ሰውዬ የሆነች ትክክል እኮ ብዙም ጥፋትም ግልጽ ጥፋት እንደሆነ የሚያሳይ ነገር የለም። 1000 ብር እኔ የከፈልኩት 300 ወደ ምከፍለው ኦፍኮርስ በሰዓቱ ያው እንደምታውቁት በደግነቴ ምክንያት ጨምሬለታለሁ። ግን ያሳዝናል በጣም። አሼ ተገኝተዋል፣ መጥተዋል። እንግዲህ በጣም የሚገርም ነው። የሚገርም ፀሐይ ወጣች እኮ። ፈርቼ ነው በረዶ ያለ መሰለኝ። ያንተ መንገዱን ታውቀዋለህ። ኤኒዌይስ በቃ እንቀጥል እንግዲህ። ግላቭም የኮፍያም አስፈላጊ አልነበረም። እኔ በጣም የሚሞቅ መስሎኝ ነበር፣ ለዛ ነው። ኤኒዌይስ መልካም ዊኬንድ ይሁንላችሁ። በድጋሜ ነገ እሁድ 6 ፒኤም ላይ እንዳትረሱ። ብርቱካናማ ኮት ይመረቃል 2050 ዳንፎርዝ አቨኒው ላይ የሩት ጃዝ ካፌ። የሶስና አሸናፊ መጽሐፍ ነው። ከዛ በተረፈ ያላችሁበት መልካም ዊኬንድ ይሁንላችሁ።